ጋር ችግር ያለው ሰው አለ? ልጅ ከተወለደ በኋላ ከራሱ ጋር ችግር ያለው ሰው አለ? እንደኔ ልጅ ከወለድኩም በኋላ በጣም ነው የሚያናደኝ። ሳስበው ያናደኛል። በወቅቱ ግን ምንም አይመስለኝም። አሁንም አውርቼ ተመልሼ ያው ነው የምሆነው። ልጅ ከወለድኩም በኋላ እኔ አሁን ጥያቄ ይዤላችሁ ነው የመጣው። ሁሉ ሰው እርግጠኛ ነኝ ሁሉ ሰው አይሆንም እንደኔ። ምንድነው የሩዝ ውሃ ሩዝ ለቅለቅ አደረኩትና ከዛም በኋላ ደፋዋለሁ። ምናልባት ከላይ ኬሚካል ካለው ከዛም በኋላ በደንብ ሽት እያደረኩ አጥቤ እዚህ ውስጥ አደረኩኝ ማለት ነው። ትላንትና ነው ያዘጋጀሁት ለፀጉሬ። ልጅ ከወለድኩ በኋላ ችግር አለብኝ ፋሚሊዎች፣ በጣም ችግር አለብኝ። ለኔ የምለው ነገር የለም። ለኔ የምለው ነገር ምንም የለም። ሁሉ ነገር ለልጆቼ ነው። እናንተ እንደዚህ ናችሁ? ቅርንፉድ አለው፣ የኮኮስ ዘይት አለው፣ ኦይል ያሟልጫልና ትንሽ ምንም ነገር ለራሴ የምለው ነገር የለኝም እና ከራሴ ጋር ችግር ያለብኝ መሰለኝ። ከራሴ ጋር ችግር ያለኝ አይመስላችሁ? ችግር ከሌለኝ ከራሴ ጋር ራሴን የማልንከባከብበት ምክንያት ምንድነው ነው? ልጆች መንስኤ ሊሆኑ ይችላሉ ብላችሁ ታስባላችሁ? ለልጆቼ ማረገው ከሆነ ለራሴ ለምንድን ነው የማላረገው ነው ጥያቄ። ለልጆቼ በየሳምንቱ ለፀጉራቸው የተለያየ ማስክ ሰራላችኋለሁ። የተለያየ የልጆቼን ፀጉር በቀን 30 ጊዜ ሳላስተካክል አልሆነም። ቀን በቀን ለልጆቼ ፀጉራቸውን ማሳጅ አደርግላቸዋለሁ። ቀን በቀን ምክንያቱም የደም ዝውውራችን ለጭንቅላታችንም ሆነ ፀጉራችን እንደሚያሳድግ ስለማውቅ አውቀዋለሁ፣ ጠንቅቄ አውቀዋለሁ። ግን ከራሴ ጋር ችግር አለብኝ። አንደኛ ነገር የራሴን ፀጉር አልወደውም። ይሄ ራሳችንን ካሬጅ እናድርግ ምናምን ነገር የሚባለው ነገር እንዳለ ሆኖ ኦ ማይ ጋድ ከፊት ከኋላም ገባብኝ እንዳለ ሆኖ ሳለ ይሄን ያደረኩት እኮ እንዴ እንዳይሆን ነው። ምን አልፎ እንዴ ሰውነት ያስገባል ኤዳ ትላለክ። ሁሉንም ጥቅሙንም አውቀዋለሁ፣ ግን ፀጉሬን አልወደውም። በርግጥ እንዳልኳችሁ ግን ባልወደውም ፈጣሪ የሰጠኝ ነውና መንከባከብ ደግሞ ግዴታዬ ነው። ልክ ልጆቻችን እንደምንከባከባቸው ማለት ነው። ግን ኢንጀነራል ራሴን ትቼዋለሁ። ምንም አይጋንንም፣ ምንም አላጋንንም፣ ምንም እያጋነንኩም አይደለም። ቲሻ አሁን መጀመሪያ ልጄን ቲሻ የምታውቋት ስወልዳት ምንም ፀጉር የላትም። የሚገርመው ነገር ባዶ ሆና ነው የተወለደችው። ባዶ ታስታውሳላችሁ? ዩቲዩብን ሲጀምር
ቪዲዮቹ አለ ባዶ ቀን ሆና የተወለደችው ባዶ ቀን ታውቃላችሁ። እኔ እንደውም ወደ ሞልጄ ሰዓት አካባቢ ላይክ ምናልባትም 2 ወር ሲቀርነኝ ነው በጣም ያቅራይ ነበረ። በተለይ ለሊት ላይ በቃ ሁሉ ጊዜ እንደተነሳው ነበር። ሁሉ ጊዜ ተነስቼ ወተት ጠጣለሁ፣ ንዳድ በቃ እና ፀጉር ሲያድግ ነው እና የሚባል ነገር አለ። ያ አሮን እውነት ይሁን አይዶን ነው። እና የሷ የትኛው ፀጉሯ እያደገ ነው እንደዛ የተቃጠልኩት የነበረው ላለሁኝ ከተወለድኩ በኋላ ማለት ፀጉራቸው ሲያድግ ነው ሆድ የሚያሳክከው ወር እንደዚህ የሚያቃጥለው የሚባል እውነት ነው ወይስ እኔ አሁን ተሳስቼ ነው? ሆድ የሚያሳክከው ነው የሚባለው ምን ሲሆን ነው የሚያቃጥለው የሚባለው? ብቻ እሷ ግን ፀጉር አልነበራት እና አንድ ጓደኛችን ነበረ አውስትራሊያ የሚሆን አሜን የባሌ ጓደኛ በተመሳሳይ ጊዜ ነበር ቀድሞ የተወለደ የሱ ልጅ ቀድሞ የወለዳት መሰለኝ እና እሷም ልክ እንደዚህ ነበረች። ፀጉር የላትም እና ላጯት እነሱና ላጫናት ብለው አሉና በቃ ትላጭ አይነት ነገር እንዲያድግ እኔ ደግሞ ነው እኔ ያሳድግላታለሁ ችግር የለውም ልጅ ነች። መላጨት ደግሞ አልፈለግኩኝ። በመላጨት ደግሞ አላምንም ነበር ጋይስ። የሆነ ስለላጩን ይመስለኛል ከርዳዳ ፀጉር የወጣብን ብዬ አስባለሁ። ምክንያቱም በሌላው ባህል ብዙም መላጨት የለም። ደግሞ አንዳንድ ጊዜ ዝም ብዬ ሳስበው አሁን እነ ሜንማር አንዳንድ ሀገሮች በሃይማኖታቸው ፀጉራቸውን ይገብራሉ። እየተላጩ ከስር ፍግፍግ ተደርገው ነው የሚላጩት። ኦኬ ሴቶቹም ወንዶቹም የፈቀዱ ፀጉራቸውን ዶኔት ያደርጋሉ ለእምነታቸውና ተመልሶ ውብ የሆነ ፀጉር ያድጋል። እኔ አንዳንድ ጊዜ ምንም አይገባኝም። ለኛ እንዴት እንደዚህ እንደሆነ የእነሱን ትዕዛዝ አይሆን ሲንግል አይዲያ። እኔ ለረጅም ዓመት የሚበሉትን ምግብ ነበር የምበላው፣ ግን ፀጉሬ ንቅንቅ አላለም። አቤት እስራኤል አምላክ! ፀጉር ከጫፍ ነው አይደል የሚያድገው? እንዴት የሰው ልጅ ለነገሩ እኔ አልንከባከበውም። እኔ ግን አልንከባከበውም። ያው ከስራዬም አንፃር የዛን ጊዜ ለነገሩ በሳምንትም እየሄድኩኝ እሳት መሰራት አይቀርም ነበር። ግን ግድ አሁን እንደተረዳው ታውቃላችሁ። በቃ ሀሳቤ ከዚህም ከዛም ሲሆን ፀጉር መንከባከብ አለብኝ። እንዴት ነው አንድን ችግኝ ተክላችሁት እንዲበቅል የምትፈልጉት ሳትንከባከቡት? ፀጉሩም ልክ እንደዛ ማለት ነው። የሆነ መኮትኮት መታረብ ምናምን የሚያስፈልገው ነገር ይመስለኛል። አሁን ሳወራችሁ ነው ሀሳብ የመጣልኝ። ራሴ ኮምፕሌን እያደረኩኝ ራሴ መልሱን አገኘሁት ከምር። ምክንያቱም ልጄ እንዳልኳችሁ ቀፎ ነበረች። በቃ ባዶ ቅል ማለት ነው። ፀጉር የላትም እና እኔ አሳድግላታለሁ እያልኩኝ ማለት ነው። እና ጉግል ማድረግ ጀመርኩኝ። ሰርች አድርጌ በደንብ ነበረ ትሪትመንት ማድረግላት በደንብ ማለት ነው። በቅርንፉድ፣ በቀይ ሽንኩርት፣ ተልባ፣ እንደዚህ የሩዝ ውሃ፣ ተልባ፣ የሩዝ ውሃ፣ ቅርንፉድ፣ ቀይ ሽንኩርት፣ ቀዩ ሽንኩርቱ፣ ሌላ ደግሞ በተለያዩ አቮካዶ፣ ባናና ብቻ ማላረገው ነገር የለም። በቃ ጉግል እያደረኩኝ ማላረግላት ትሪትመንት የለም ለቲሻ ማለት ነው። አሁን ቲሻ ፀጉሯ እንትን ነው ከእድሜዋ በላይ ነው፣ ፍፍት ያለ በጣም አሪፍ ነው። በዚህ ወኒ ከዚህ በላይ እንዲያድግ አልፈልግም። ባላት ገና ልጅ ነች፣ 6 ዓመቷ ነው። ጭንቅላቷንም እንዳይከብዳት ካላትም ከሰውነት ፊዚካል አንፃር ያላት ይበቃታል ብዬ ነው የማስበው። እና ሞስትሊ የማደርገው በሳምንት ትሪትመንት አደርጋለሁ። ግን ያ የማደርገው ትሪትመንት ነው ሜንሊ ፎከስ የማደርገው ሄልቲ የሆነ ጤናማ ፀጉር እንዲኖራቸው፣ እንዳይበጣጠስ፣ አመዳም እንዳይሆንባቸው ምናምን በቃ እንደዛ ነው። ግን ለራሴ አላደርግም። ለምንድን ነው የማላደርገው ነው ጥያቄ። እኔ ከኔ ጋር ችግር አለብኝ ወይ ነው የኔ ጥያቄ። ገባችሁ? ለልጆቼ የማደርገውን ነገር ለራሴ ለምንድን ነው የማላደርገው? እስቲ እናቶች እየነገሩኝ
ለምንድን ነው? ምንድን ነው ችግሩ? በቃ ወንስ ካምቱ ለኔ በቃ ምንም ነገር እንዴት ነው ይሄ አይገባኝም መንፈስ አይምሮ ውስጥ የገባው? እንዴት ነው አይገባኝም ማለት ነው? ለራስ አለማድረግ ማለት አይገባኝም ነው አይደል እንዴ? ራሴን ዲስሪስፔክት እያደረኩት ነው። ራሴን ደግሞ እንደምወደው አውቃለሁኝ እስከማውቀው ድረስ። ይሄ ነገር የተፈጠረብኝ ልጆች ከመጡ በኋላ ነው እንጂ እኔ ማለት በቅርብ የሚያውቁን ጓደኞች ያውቁኛል። ሚሊዮነር ራሱ ከእንደኔ አይዝናናም። በቃ ኤቭሪቲንግ ለራሴ ራሴን እንዴት እንደምወደው ቃላት አይገልጸውም። ራሴን እንዴት እንደምወደው እውነት ቃላት አይገልጸውም። ራሴን እንዴት እንደምወደው ኤቭሪቲንግ ነው ለራሴ ማረግላት። ኤቭሪቲንግ የፈለገ ያማራትን ነገር ለምን የፈለገ ገንዘብ ያወጣም ሳይገዛላት አይቀርም። የፈለገ ነገር ለነገሩ ስራ የጀመርኩት በልጅነቴ ነው። የገንዘብ ችግር የለብኝም። ምንም ስለ ገንዘብም ለሰከንድም አስቤ ማላቅም በህይወቴ ዘመን። ያ የፈለግኩት ነገር ከኔ የሚጠበቀው ማሰብ ነው። ዱ አይ ኒድ ኢት? አይ ኒድ ኢት። ዳስ ለሰከንድም አላስብም። ላይክ አልግዛው ይገዛል። ገዝቼው ላላረገው ሁሉ እችላለሁ። ገዝቼው ላልጠቀምበት ሁሉ እችላለሁ። ይሄ የምላችሁ ልጅ ከመምጣቱ በፊት ነው። ኦኬ ከማግባቴ ኢቭን በፊት ነው የማወራችሁ። ኤቭሪቲንግ በጣም ራሴን በራሴ እንዴት ስፖይልድ እንደማረግ በጣም ነው ራሴን የምወደው። ሚ በቃ በጣም ነው በቃ ምንም የማይደረግላት ነገር የለም። ምንም የማይደረግላት ነገር የለም። 5 ስታር ነው ሄዳ መዝናናት ያማራት ትዝናናለች። 7 ስታር ነው መዝናናት ያለች ትዝናናለች። there is no problems። ለሰከንድም ምንም በቃ ወደ ኋላ ያደረገኝ ነገር የለም። never by the way እሱ ነገር ምናልባት ደግሞ ሳስበው አንዳንድ ጊዜ ሁሉን ነገር አይታችሁት ስትገቡበት አሁን እኔ ትንሽ በጣም አሁን በራሴ የተናደርኩት በፀጉሬ ነው። በሌላው ነገር እንኳን ብዙ ምንም አይመስለኝም። ሁሉን ነገር አድርጋችሁት አይታችሁት ወጥቶላችሁ ልጅ ስታመጡ እዚህ ምድር ላይ ወርና ስትሆኑ ምንም አይመስላችሁ። ያ ነገር ነው የሆነብኝ ኦር እውነትም ራሴን ዲስሪስፔክት እያደረኩት ነው። አይ ዶንት ኖ። ምንም የሚያጓጓኝ ነገር የለም። ኤቭሪቲንግ የምፈልገውን እንኳን የምፈልገውን ማልፈልገውን ማድረግ ያለው ግን አሁን ራስን በመንከባከብ ደረጃ በፀጉሬ ምናምን ነገር ያሳዝነኛል። የልጆቼን እየተንከባከብኩላቸው ቀን በቀን ለውጥ እያየሁበት ነው። ለምንድን ነው እኔን ማልንከባከበው? ብዙም መቀጠል እንደዚህ ዊክ መቀጠል ምናምን ብዙም ኮምፎርት አይሰጠኝም። እውነቱን ለመናገር ማድረግ በጣም ነው የምፈልገው፣ ግን ያደረኩት ጊዜ ቁጥጥር የተሰራሁት ጊዜ ምናምን ደስ ይለኛል። ደስ የሚለኝ ላይክ ከፀጉሬ ጋር ያለኝ ለፀጉሬ ያለኝ ጭንቀት ይቀንሳል። በቃ ጀስት መውጣት መግባት ነው። በጣም ላይፌን ኢዚ ያደርጋል። ላይፌን ኢዚ ያደርጋል። ግን ለጭንቅላቴ ግን ኮምፎርት አይሰጠኝም፣ አይመቸኝም። ስተኛም አይመቸኝም፣ ይጨንቀኛል። ብዙም እንደራሴ ፀጉር ኮምፎርት አይሰጠኝም። ፀጉሬ ሲንጨባረርም ኮምፎርት አይሰጠኝም። ፀጉሬን ሳልንከባከበም ስቀርም ኮምፎርት አይሰጠኝም። መላ በሉኝ፣ መላ ፈልጋለሁ። ፕሊዝ ኮሜንት ላይ አድርጉልኝ። ይሄ ስሜት ኖርማል ነው ወይስ ኖርማል አይደለም? ራሴን ትቼ ወደ ልጆቼ የማደላበት ኢዝ ኖርማል ወይስ አብሶሉትሊ ቶሎ መቀየር ያለብኝ ነገር ነው? እስቲ ንገሩኝ። እስቲ እንደዛ አይነት ነገር ውስጥ ያላችሁ እናቶች እናት የሆናችሁ ፕሊዝ እናት ልጆች ያላችሁ ፕሊዝ ንገሩኝ። ፕሊዝ እርዳታችሁ መልሳችሁን በጣም ነው የምፈልገው። ከራሴ ጋር ከመጣላቴ በፊት በጣም ከራሴ ጋር እየተጣላሁኝ ነው። ሲምፕል የሆነ ነገር ግን ለራሴ የማላረገው ነገር በጣም እያናደደኝ ነው። ለምንድን ነው የማላረገው የምለው ነገር በጣም ያናደኛል። ይሄ ፀጉሬ ቲሻን ከወለድኳት በኋላ እንደምታውቁ ረጅም ጊዜ ተከታታዮቼ ታውቃላችሁ። ቲሻን ወልጄ እሷ የዓመት ከምናምን ከሆነች በኋላ
የቆየሁትም ልደቷን ለማክበር ነው። የ1 ዓመት ልደቷ ከተከበረ በኋላ ሙልጭ አድርጌ ላጨሁት። ዜሮ ታውቃላችሁ፣ ቪዲዮቼም አሉ አሁንም ዩቲዩብ ላይ። የላጨሁበት ምክንያት ፀጉሬ እየወደቀ ለው ከወለድን በኋላ ብረስ ፊት ስናደርግ ፀጉራችን በጣም ይወድቃል። እኔ ደግሞ ፀጉር አልወድም። ይሄ ፀጉር ወደዚህና ወደዚህ መሬት ላይ አልወድም። ፕላስ ደግሞ ጡት ስናጠባ እንደዚህ በእጃቸው ይይዛሉና ትልቅ ጸብ ነበረኝ ከፀጉሬ ጋር። በቃ ፀጉሬን ማየት አልፈልግም። ፀጉሬን ሳየው የተነቃቀለ በቃ ላጨሁት ከዜሮ ማለት ነው። ላጨት አይታችኋል፣ ቪዲዮም አለ ሄዳችሁ ማየት ትችላላችሁ። የድሮ ቪዲዮ ማለት ነው። ዳት ሚንስ አሁን 16 ዓመቷ ነው። አመት ከሆነ ነው የላጨሁት። ከ5 ዓመት በፊት የነበረውን ቪዲዮ ሄዳችሁ ወደ ኋላ ማለት ነውና ይሄ አሁን የ5 ዓመት ፀጉር ነው። በእርግጥም ቲክቶክ ላይ ያላችሁ ልጆች ታያላችሁ። እንደዚህ እቆረጣለሁኝ፣ እንደዚህ እቆረጠዋለሁ። የሆነ የተሰራው ጊዜ አንዳንድ ጊዜ ተቆርጫለሁ። ከዛም በኋላ ስሰራ ላይክ እሳት በጣም ብዙ ጊዜ ያልሰራ በእጅ ቆጠራም የምንሰራው ስሰራ ሳየው ሁሉ ጊዜ እንደተቆረጥኩኝ ነው። እቆርጠዋለሁ። ያ ግን ሪዝን ሊሆን አይችልም። ይሄ አሁን የ5 ዓመት ፀጉር ነው። እቆርጠዋለሁ ስላችሁ ያው ከስር ያለውን በቃ እንዴት ብዬ ልበላችሁ፣ ትንሽ ነው እንጂ እንደተጋነነ አይደለም እቆርጠው። ግን አሁን ይሄ ከርሊ ሆኖ ነው። ስትሬት ሲሆን አሁን ይሄ ከፊት ለፊት የተቆረጠ ነው። ስትሬት ሲሆን እንደው እዚች ጋር እንበለው ይሆናል። ግን ይሄ የ5 ዓመት ፀጉር ከዚህ በላይ ማደግ አልነበረበትም። ይሄ 5 ዓመቱ ነው። ምክንያቱም አሁን ቲሻ ልጄ 6 ዓመቷ ነው። ፀጉሯ ሳይተኮስ ምናምን እንደዚህ ሳልወጥረው ምናምን ነገር እዚህ ወገቧ ነው። እርጥብ ሆኖ ደግሞ ሳጥበው እዚህ ቂጧ ጋር ነው አሁን ያለው ማለት ነው። እና እኔ ለምንድን ነው ለራሴ መንከባከብ ያቃተኝ? እስቲ ይሄን መልሱልኝ። ለምንድን ነው ለራሴ መንከባከብ ያቃተኝ? ምንድን ነው ችግሩ? ኦኬ፣ ምን ያህልስ ጊዜ ይፈጅብኛል ለራሴ መንከባከቡ? እስቲ ይሄንን ነገሩ። ሌላው ደግሞ ይኸውላችሁ እዚህ ጋር አያችሁ፣ እዚህ ጋር ይሄ ነገር ትሪት አላደረኩትም፣ ግን ሪኮመንድ አድርጉኝ። አያችሁት? ይሄ let me show you guys like this። አያችሁት? ይሄ ፀጉር ያለው እኮ በቃ እዚህ ጋር ነው። ኦኬ፣ በግማሽ ማለት ነው። እዚህ ጋር ምን መክሩኛላችሁ? ተመልሼ ልላጨው ወይስ ኮንሲስተንትሊ ቻሌንጅ ልግባለት? የአንድ ወር ቻሌንጅ ነው ለያዝለት። ፀጉር ለማሳደግ የ1 ወር ቻሌንጅ ልግባ? ምን ትመክሩኛላችሁ? እላው ላይ አርቲፊሻል ፀጉር እያደረኩኝ እድሜ ዘላለም መቀመጥ አልፈልግም። እኔ አይመቸኝም ብያቸዋለሁ። የምታዩት አርቲፊሻል ፀጉር ጠቅላላ የሆነ ስፔሲፊክ ለዛ ቪዲዮ ብዬ ያደረኩት አንዳንድ ጉዳይ ሲኖረኝ አንዳንዴ፣ ሁሌም አይደለም የማረገው ነገር ነው እንጂ ሁሌም የማረገው ነገር አይደለም። በጣም የምወደውና የሚመቸኝ ነገር ምንም ሳላጋነን በፀጉሬ ነው። አልዋሻችሁም። ለረጅም ዓመትም እኔ በፀጉሬ ነው ሁሉ ሰው የሚያውቀኝ። ባልወደውም ግን ሌላ ነገር ደግሞ ብዙም አልወድም። ውበት ይሰጣል። ሴት ልጅ ፀጉር ውበቷ ነው። ግን እኔ ጭንቅላቴ ችግር አለበት። ጭንቅላቴ ብዙም አይችልም። ኢቨን ሳበጥረው ራሱ ያመኛል። ኦኬ፣ አሁን ይሄንን እንትን አለው ምንድነው ኮኮስ ዘይት አድርጌያለሁኝ። የሮዝ ውሃ እና ቅርንፉድ አድርጌ የተጠቀምኩት። ዘይቱንና ቅርንፉዱን ትላንትና ነበር አንድ ላይ ያስገባሁት። እሱ እዛ ውስጥ ነበረ፣ ቅርንፉዱ ውስጥ ነበረ። ዘይቱ ነበር ያለቀው፣ ዘይት ጨመርኩበት። አንድ ሮዝን ውሃውን ትላንትና ነው ያዘጋጀሁት፣ ያደረ ነው። በደንብ ቆንጆ ተዋህደ ማለት ነው። ይኸውላችሁ ሲሰራ እንደዚህ እዚህ ከግብት የሚለው
እና እርዳታ ፈልጋለሁ ከእናቶች። ለልጆቼ ጎበዝ ነኝ አውቃለሁኝ ምን እንደሚጠቅም ኢቭን ምን እንደሚያሳድግ ምን እንደሚያፋፋ፣ ግን ለራሴ አላደርገውም ነው። ለምንድን ነው ለራሴ የማላደርገው? በጣም ዲስአፖይንት እየሆንኩኝ ነው። እሱን ነገር ፈልጋለሁ፣ መልስ ፈልጋለሁ። ፋሚሊ እናቶቼ መልስ ስጡኝ። I look so cute though. ልጅነቴ ኦኬ። ይሄኛው ወደ ኋላ ሲዘዋለሁ። ላላ አርጌ ነው ማስይዘው። ያምን Where is the hair? And where is the hair? አብስኩ ገባርኩ። ሰው ምን ይላል ይባላል። ሰው ምን ይላል? Okay guys, so መልሳችሁን ስጡኝ። አመሰግናለሁኝ። ለዚህም ለየት ያለ ነገር ካላችሁ ለምን ነው ጋይስ ሰብስክራይብ አድርጉ። እስቲ ሰብስክራይብ አድርጉና 10,000 ልግባ። ፋሚሊ 10,000 ልንገባ ነው። ኦኬ ጋይስ I love you so much። በጣም ነው የማመሰግነው። ባይ ጋይስ። ፎቶ ልነሳ